ሲገባ የምወደው ልጅ ወደ ሲገባ ሱዳን ነው በቤ አለች ግን ምን ነው በጠዋቱ ከስልጠና እኮ ነው ስልጠና ከስልጠና ምን አንተ ደግሞ በጠዋት እንዲህ የሚያደርግ የንጉስ ነሽ ዘፈን እኮ ነው የምወደው ልጅ ወደ ሲገባ አይደለም ወደ ሲባባ ነው የምወደው ልጅ ወደ ሲገባ አሁን ወደ ባባ ወደ ሲገባ ምናምን የሚባል ነገር የለም ስብሰባ ወደ ስብሰባ እንዴ ዘፈንስ ቁም ነገር ጉዳይ እኮ ነው ስለ ካፌ ጉዳይ እኮ ነው አስቀምጠው ቶሎ ና ወደ ስብሰባ እንዴት ነው ሰሞኑን አልጠፋሁባችሁ ለእኔ አልጠፋብኝ ሱዳናዊ ጋቢ ለብሶ አይደግስ መልኬን እኮ ፊቴን እኮ አይደለም ያልኩህ ከዚህ ካፌ አልጠፋሁባችሁም ወይ ነው አይ ለነገሩ ሰሞኑን እዚህ መች ታውቃለህ አዎ እኮ እና ይገርምሻል የንጉስ ነሽ ብዙ ካፌ ጋዜጣ ዙሪያለሁ በሀገር ውስጥም በውጭ ሀገር ብዙ ካፌ ሲፈርስ ሲሰራ ማማከራለሁ እና ይሄ ካፌ ቤት ፈርስ ታማክራናለህ ማለት ነው አይ መፍረሱ ካልቀረ ላማክር ብዬ እኮ ነው የመጣሁት ግርማ ሞገስ ያለው አፈራረስ ሲፈርስ ብዬ እኮ ነው ለማፍረስ አይ ከመፍረሱ በፊት እንወያይበት ብዬ እኮ ነው እንደውም በላይነሽ ከእንጀራውም የለሽ ከወጡም የለሽ አለ ያገር ሰው እንደውም ይሄ እትዬ ለምለም ራሳቸው ካልሆነ ሌላ ሰው ካላመጡ ምንም ተስፋ የለውም አለው የንጉስ ነሽ እኔ የዚህ ካፌ ማንነት አስመላሽ የሽማግሌዎች ሽምግልና ኮሚቴ አቋቁሜያለሁ እየዞርኩ የሰላም አገልግሎት መስጠት ጀምሬያለሁ የሰላም አገልግሎት ታዲያስ ስልጠናው ምን ሆነና ይሄን እኮ ነው ሰልጠናን የመጣ ነው ባይሆን እርዳታችሁን እፈልጋለሁ ይሄንን ጋቢ ተከራይቼ ነው ያመጣሁት ተደግሰው ተቋጭቷል እና ይኸው ኪራይ አበሌማ ለልጄ ነው ምንድነው ለልጄ ነው ማለት እንዴ ካፌ ሰላም ካልሆነ ልጅ ግን እንዴት ነው የምታስተምረው መጀመሪያ እዚህ ካፌ ሰላም ነው የሚቀርበው ሱዳናዊ ጭራ ሰላም በስራ ነው የሚረጋገጠው ዳይ ወደ ስራው በሉ ሱዳን በርዶ ነው የበዓል መሸጥ ጀመርክ የበዓል ልብስ አጅሬ አሁን አንቺ ቤት ሞዴሊንግ መስራትሽ ነው ፕሮሞሽን እየሰራሽ ነው አይደለም ተከራይቸው ለምን ተከራየው ይሄ ሰላም ካባ ነው ይሄን የተበጣጠሰውን ወደ 3 የተበጣጠሰውን ካፌ ላስመልስ ሰላም ላስመልስ እናንተ እኔ የሰላም ወጣት ነኝ አረ ከማን እንዴት ከማን ነው የምታስመልሰው ባካ አልቂ በባለፈው ያከሰረችን እቺ የዶሮ ንግዷን ትቼ ማለት እሺ ከየሰፈሩ ተሰባስበን የሰላም ወጣት ተብለን ሰልጠነን አሁን የሰላም አገልግሎት መስጠት ጀምረናል ለአበዱ ደግሞ አይቆምባችሁም ተብለን አረ እናንተ ሰላም በስልጠና ንቃችሁናል እባክህ ሱዳን ሱዳን እኔ የዚህን ካፌ ሰላም ለማስመለስ ቆርጬ ተነስቻለሁ አረ እባክህ ወደ 3 የተበጣጠሰ ካፌ አንድ ጠንካራ ካፌ አድርገዋለሁ
እናንተ የትኛው ማንነቱን ነው እባክህ? እኔ አስተዳዳሪ የነበርኩበትን እኔ አስተናጋጅ የነበርኩበትን ቆይ ከኛ ያልተስማማንበትን አንድነት ከየት አባ አምጥተህ ነው አንድ የምታደርጓት? ምን መሰለህ አልቅበት። ጥያቄው እኮ ጥሩ ጥያቄ ነበር፣ ግን ይሄ ስልጠናው በጣም ከባድ ነው እና ስልጠናው ተከታታይ ነው። አበሉ አይቆምባችሁም ተብለን እና አሁን እኮ የቤት ስራ ሲሰጡን እኮ ነው ወደዚህ የመጣሁት። ኧረ ሱዳን አሁን የቤት ስራ ልትሰራ ነው አይመጣም? አኖራ አይ ጋቢ ስንት ታዋቂ የለበሰውን አንተ ጅል ቆለኛ ሱዳን ለብሰህ አልክበት አይደል? ሱዳን አሁን ከካፌ ውልቅ ትልልኝ ከቻልክ እንደው በዚህ ካፌ ውስጥ እንዳለ ይሩጣልኝ ወደዛኛው ካፌ። ከዛኛው አልወጣም። የቲፕ አበላለኝ እኮ ዝም ብሎ መውጣት አለ እንዴ? በቲፕ ነው የምትሰሩት? አሁን ወጣሉኝ አይደለም ጋሻል? አዎ ውጣ። እሺ በለው እወጣለሁ። ግን እኔ ውጣ ሲል ሰላምና አብርሽ ውጭ ሰላምን ሰላም በእኔ ላይ አድራለች። ኧረ ይፈልጓታል፣ ግን እመለሳለሁ። ማንን? እኔ ሰላም ነኝ። ኧረ ለሰላም ወጣ። በአንተ የመጣው ሰላም በአፍንጫዬ ይውጣ ይቅርብኝ። ሰላም ይጥፋ። እንዴ ጋሼ እንኳን ደስ ያለው አስፈተነዋል። በይ እዛው እባክሽ እዛው ጭስሽን ጭስሽን ነዋ። ጭሴ ይሆናል እንዴ? ይሁና እኔ ያልቅበት ምን አገባኝ? ይሁና እዛው በድንበርሽ ጭሽ። ደንበኛ እየረበሸብኝ ነው። ጭስ በድንበር? አዎ ጋሼ እንግዲህ ማረግ አይቻልም። ኧረ እባክሽ ጭሱ ጋር ተለማመድ። ስንለማመድ እንግዲህ ወደ እኔ ክፍል ነጥሎ ጭስ አልኳለሁ። እስከዛ ግን አብረን እናጭስ ችግር እንዴት ነው የሚያረጋት? አንቺ በድንበርሽ ጭሽልኝ፣ ቆሻሻሽንም ጭስሽንም እዛው። አዎ አትድረሽብኝ፣ አልፈልግም። የጭስሽ ነገር ሽታው ሁላ እኮ ነው ሰው የሚረብሸው። እዛው በድንበርሽ ጭሽልኝ ሴትዮ። አዎ እዛው በድንበርሽ። እንዴ ና ሱዳን አዋቂው መቼም አንተ ብዙ ሀገር ዞረሃል፣ ብዙ ኢንተርናሽናል እውቀቶችን ደግሞ ቀስመሃል። ታያታለህ፣ ትመለከታለህ፣ ትሰማታለህ የምትናገረው። በጭስ ተጣልታችሁ ለመገናገር ከባድ ነው። አልቅበት ስልጠናው ላይ እኮ ጭስ እንዳለ ባቅ አበሌን ከፍ አድርጌ ጠይቅ ነበር። ምንድን ነው ማጨስ መብቴ ነው። እንደውም የወይራ ጭስ ለጤና ጥሩ ነው ሲባል ሰምቻለሁ። ኧረ እባክሽ ለጤና ጥሩ ነው። ሱዳን አንተ መቼም በጣም ብዙ ሀገር ዞረሃል፣ ብዙ ኢንተርናሽናል የሆኑ እውቀቶችን ቀስመሃል። አንተ ስታውቀው ሱዳን ሀገር ውስጥ ጭስ ያለ ድንበር ያለ ክልል ይጨሳል? ሀቢቢ አላስታውስም። ይኸው አልሄድክማ አንተ ደግሞ ሲንጋፖር ማን ነው የሱዳን ሀገር ሄደህ ቢሆን ኖሮ ይሄንን ታውቅ ነበር። ጭስ በድንበሩ ነው የሚጨሰው ሱዳን ሀገር። እችን ሀቢቢ ነው ማሊሽ ምናምን የምትላትን እራሱ እዚህ በድንበር ነው በዳርፉር ምናምን ለቃቅም ያመጣል። አልሄድክም አንተ አሌሽ ኧረ ወዲያ ሆን ከአንዷ ምልስ ሰምተው ነው እኔ መቼ አጣሁት ወሬኛ። ጋሼ ቡና መጀመሪያ ዱብዳው ነው ቦታ አይጀምሯትም። ራስ ያራግቧት ከቦርስ ህግ አምላክ አንቺ ሴትዮ ተሰብሰቢልኝ። ጋሼ እኔ አንድ ብለው ልጅ አንድ ሴትዮ እንደዚህ ተጨካክለናል ማለት ነው። ተሰብሰቢልኝ እያልኩ በቃ እንደውም አንድ ሴትዮ ከሚሉት ጭሴ የሚሰበስብ ይሻለኛል። ይኸው እዛው ይዘሽልኝ ይሻላል። አንቺ ሴትዮ ልስራበት፣ ሰርቼ ልኑሩበት። የጀበና ቡና አላ ናስ የማን ካፌ መሰለህና ነው ዘው ብለህ ገብተህ ዝም ብለህ የምትወጣው? የጀበና ቡና እኮ ነው የፈለገው። ይጠጣል። የጀበና ቡና አይደል የፈለግከው? የፔርሙዝ አለ። የፔርሙዝ ኧረ እባክሽ መብለጭለጩ ነው እንዴ? ግዴታ መጥቆር አለበት። ቡና አይደል የፈለግከው? የጀበና ቡና ጠጣላቸው። በቃ አይጋሻ ጠጣላቸው አይደለ የፈለግከው? ቀልብም የለኝ። እሺ ልጅ እያለች እንዴት ሰርቼ እበላለሁ?
የምስራች ምን ተገኘ? የጨርቦሌ ማህበረሰብ እኮ ማንነቱና ባህሉን የሚያስተዋውቅበት መዝሙር ይፋ አደረገ። የጨርቦሌ ህዝቦች ታጠቁ ተነሱ፣ የጨርቦሌ ህዝቦች ታጠቁ ገስግሱ፣ ወርሃዊ መዋጮ መክፈል እንዳትረሱ፣ መክፈል እንዳትረሱ። የጨርቦሌ ህዝቦች ታገሉ ታገሉ፣ የጨርቦሌ ህዝቦች ታገሉ ታገሉ፣ ወርሃዊ መዋጮ በቶሎ ክፈሉ፣ በቶሎ ክፈሉ። ይቺ ነገር ግን ከተነሳ ተራመድ ጋር ጠጋ ትላለች። ምን ነው ሁሌ የጨርቦሌ ማህበረሰብ ማንነቱና ባህሉን በሚያስከብርበት ቦታ ነው እየተገኛችሁ እንቅፋት? ኖ እንደሱ ማለት ፈልጋለሁ። እንደሱ አለ። እሺ ልጥ ራሱን የሚያስተዋውቅበት መዝሙር አለ? ይችን እኮ በባለሙያ እያስጠናን ያለው ልጥ ለጊዜው መዝሙሮችን እየተዋሰ ነው የሚዘምረው። የራሳችን መዝሙር የለም። ቦሪንግ የጨርቦሌ ማህበረሰብን ባህልና መዝሙር ትነኩና ዋ ኖ እንደሱ አናደርግም እኛ በፍጹም። ግን እኔ የምለው በጨርቦሌ ማህበረሰብ ውስጥ የሚንቀሳቀስ ፓርቲ አለ እንዴ? ከጫጭ ሌላ ጫጭ? አዎ ጫጭ። ጫጭ ምንድን ነው? ጫጭ ማለትማ የጨርቦሌ አብዮታዊ ጭንቅላት ማለት ነው። ጨርቦሌ ግንባር ማለት ነው? ኖ ግንባር ማየትም አለ። የጨርቦሌ ማህበረሰብ የሚያስበው በጭንቅላቱ ነው ማለት ነው። ዓለማችን እንጀራ፣ ግባችን ደግሞ ወጥ ነው። ዋው ድንቅ ነው። የጨርቦሌ ህዝቦች ገስግሱ ገስግሱ፣ የጨርቦሌ ህዝቦች ገስግሱ ገስግሱ፣ ወርሃዊ መዋጮ መክፈል እንዳትረሱ፣ መክፈል እንዳትረሱ። የጨርቦሌ ህዝቦች ታገሉ ታገሉ፣ የጨርቦሌ ህዝቦች ታገሉ ታገሉ። ሀቢቢ ከትግል ሰላም ይሻል። ይኸውልህ በጨርቦሌ ማህበረሰብ ውስጥ አንድ የትልቅ ሰው አባባል ሰላም ሰይፍ ነው፣ ሰይፍም ሰላም ነው። ሰላም ሰይፍ ነው፣ ሰይፍም ሰላም ነው። አዎ ስልጠናው ላይ አላስታውስም ሀቢቢ። ሰላም ሰይፍ ነው፣ ሰላም ሰይፍ። አይ ይሄ የተሳሳተ አባባል ነው። የተሳሳተ በፍጹም አይሆንም። ምን አንተ ነህ የጨርቦሌ ማህበረሰብን የምታጣለው? አለፍክ፣ መስመር አለፍክ። የጨርቦሌ ማህበረሰብን ሉዓላዊነት መዳፈር ኖ ዚስ ኢዝ ኖት ሉዓላዊነት። ልክ እዚህ አይነት ነገር አይደለም። ወይኔ ድጋሜ ቋንቋ ተጽዕኖ። ይሄ በጣም ከባድ። ጨርቦሌ ማህበረሰብ በማንነቱና በቋንቋ አይደራደርም። ኧረ ስለ ሰላም፣ ኧረ ስለ ስልጠናው ሰላም፣ ኧረ ስለ አመዱ ሰላም። ሰላም አይሻልም ሀቢቢ? ይሻላል። ምንድን ነው? ማሽኑን በደንብ አጥራው እንጂ ችግር አለ። የሻይ ብርጭቆ፣ የማንኪያ፣ የስኳር፣ የበሶላ እንዲሁም የጨርቦሌ አልገባኝም። እንዲህ አይነት ችግር ሲሆን ቀድመህ ንገረን፣ እናሟላለን። በነገራችን ላይ 4 ሻይ ከሸጥክ አንዱ የጨርቦሌ ነው። ምን? አዎ 3 ቡና ከሸጥክ ደግሞ 3ቱም የጨርቦሌ ነው። የማማ ለምለም ዘመድ ነኝ። ማናት ለምለም? ማናት? እሳቸውን ማናት? የካፌውን ባለቤት። የትኛው ካፌ? የምን ልታዘዝ ካፌ? እሱም የጨርቦሌ ነው። ሻው ቡና ካፌው የጨርቦሌ ነው። ኦ ፈጣሪ ሆይ፣ ይሄ ሰው ተናድጄ አንድ ነገር ከማድረግ በፊት ትግስቱ መቶ ከመላ ቃ ሂድ ስራ ስራ